በስተመጨረሻም ብሩክና ቅድስት አብረው አደሩ። ብሩክም ትልቅ ስህተት ሰራ። ቅድስትም ልቧ ተሰብሮ ደም እንባ እየተራጨች ትገኛለች። ቅድስትንም አስገድዶ ደፈራት። ቅድስትን በበኩሏ እንደዚህ አይነት ነገር እንዲፈጠር ፈጽሞ አልፈልግም ነበረ። እኔ በክብር ሽማግሌ ልከ ቤተሰቦች ጋር በክብር ታገባኛለህ ብዬ ስጠብቅ አንተ ግን እንደዚህ አድርገህ አዋረድከኝ፣ ሰበርከኝ በማለት እንግዲህ ለብሩክ ስትነግረው ብሩክም እኔ በጣም እንደምትወጂኝ እርግጠኛ ነኝ፣ እኔም ደግሞ ፍቅሬንና መውደዴን በቃላት መግለጽ ቢያቅተኝ ነው ይሄን ያደረኩት። እናም ቅድስቴ ላስቀይምሽ አልፈልግም። አሁንም ቢሆን በክብር ነው ማገባሽ፣ በክብር ሽማግሌ ልኬ እንዲሁም ደግሞ የምትፈልጊውን ባልሆኜ በሚገባ ተሞሽረሽ አገባሻለሁ በማለት ቢነግራትም ነገር ግን እሷ እንደዚህ አይነት ነገር ፈጽሞ እንዲሆን የማትፈልገው ነገር ስለተፈጸመባት ልቧ ተሰብሯል። እንግዲህ መድልብም ይሄን ሲሰማ እንግዲህ ከዚህ በፊት መድልብ ወንድሜ ቢያስቀይምሽ እንደገና ቢበድልሽ የፈለገ ነገር ቢያደርግሽ ለእኔ ንገሪኝ፣ እኔ ደግሞ ወንድሜን እቆጣዋለሁ፣ ወንድሜን እደርልሻለሁ ብሏት ስለነበረ መድልብም ይሄን በመስማቱ በብሩክ በጣም አዝኖ ልቡ ተሰብሯል። በጣም ማፍሮበታል ማለት ነው። ምክንያቱም ለቅድስት አይገባትም፣ እንዴት እንደዚህ አይነት ስህተትን ትሰራለህ በማለት በጣም ተናዶና ብዙ ነገሮችን አስቀይመኸኛል፣ ገናውን መስመር ጥሰሃል በማለት እንግዲህ ብሩክን እየተናገረው ይገኛል። በሌላ በኩል ዝና ተበልቷል። የሚወዳትን የሚያፈቅራትን ልጅ ማህሌት አስጠፍታበታለች። ማህሌትና ዝና አሁን ላይ ዶሮና ጥሬ ሆነው እየተፈላለጉ ነው የሚገኙት። አሁን ላይ የዝናን ያስጠፋቻትን ልጅ በመያዝ እንግዲህ አሸሽታታለች። ከዝና ድንሻለሁ ብላ ነበረ ያወጣቻት። በስተ መጨረሻም እንግዲህ ማህሌት የገንዘብ ሰውና የጥቅም ሰው እንደሆነች ይታወቃል። እኔን ንቀኸኝ ነበረ፣ ልታከብረኝ አልቻልክም፣ ገንዘብም እየሰጠኝ አልነበረም፣ እናም እያንቋሸሽከኝ ነበረ። አሁን ዋጋ ትከፍላለህ። እያንዳንዱን ሚስጥርን ላወጣው እችላለሁ፣ ካልሆነ ደግሞ ገንዘቡን ታስገባልኛለህ። ልጅቱን ማግኘት ከፈለግ የግድን የምልህን ነገር ልታደርግ ይገባል ብለዋለች ማለት ነው። እንግዲህ የታገተችው ያቺ ምስኪኗ አረብ ሀገር ሂጄ ቤተሰቦቼን አሳልፈላቸዋለሁ ብላ የጠበቀችው ልጅ ቤተሰቦቼ ገንዘብ እየተቀበለ ዝና 9 ወር ሙሉ ከዚህ አግቶ አስቀምጦኛል እና ቆንጆ ነሽ ከጓደኞች የተለይቼ ከዚህ ያስቀመጠኝ ቆንጆ ስለሆንሽ ቤተሰቦችም ገንዘብ ስለሚልኩ በዛ ምክንያት ነው ያስቀመጠኝ ብላ እንግዲህ ለማህሌት ሁሉንም ነገር ነግራት ነበረ። በሌላ በኩል እንግዲህ ኤፍራታ ውጪልኝ፣ አንቺ አታስፈልጊኝም፣ ከዚህ በኋላ አይንሽን ማየት አልፈልግም በማለት ማህሌትን ከቤት አውጥታት ነበረ። በዚህም ዝናን ይዤ መጥቼ አስጠፈርግሻለሁ፣ ሴት አድርጎ እንዲያጠፋሽ አደርጋለሁ በማለት እንግዲህ ማህሌት ዝታባት ነበር ይወጣል። ለዚህም ፈርታና ደንግጣ ስለነበረ መድልብ ጋር ደውላ ነበር። መድልብ በቃ አሁን ላይ አልቆልኛል፣ አሁን ልጠብቀኝ ይገባል፣ እንክብካቤ ያስፈልገኛል፣ ዝና ሊያጠፋኝ ነው፣ ማህሌትንም ከዚህ ቤት አውጥቻታለሁ፣ ስለዚህ ዝናን ይዤ መጥቼ አስይዝሻለሁ እያለች ነው ስትለው እሱም ደግሞ እኔ ያለውልሽ ማንም አይነካሽም፣ ከመጡ ደውይልኝ፣ ለፖሊስም ደውይ፣ እኔ በዙሪያሽ ነኝ በማለት ነግሯት ነበረ። እንግዲህ መድልብና ምሳሌ ኬክ ጋብዛይ በማለት ኬክ ሊጋብዛት ወጥቶ ነበረ። በዚህ አጋጣሚ እንግዲህ ቅድስትም ትንሽ አመም አድርጎኛል በማለት ተኝታ ነበረ። ብሩክም እንግዲህ ትልቅ ስህተት ነው የሰራው። በሩን ከፍቶ በመግባት የሷ የማትፈልገውን ድርጊት ፈጽሞባታል ማለት ነው። ፈጽሞ ቀይ መስመር ነው የተሳሳተው ብሩክ ለቅድስት ይሄ የሚገባት ነገር አይደለም፣ ግን ደግሞ ከባድ ስህተት ሰርቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ ምሳሌ ክፍል 111ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ እንግዲህ ቅድስት በጣም ጓጉታ ነበረ። መድልብም አሁን ላይ እንዴት ነው አልበቤ እንዴት እየሄደለ ነው ብላ ስትጠይቀው አሁንማ አልበቤ በስነ ስርዓት እየሄደ ነው፣ ነገር ግን አሁን ላይ ጠላቶቻችን አርፎ እየተቀመጡ አይደለም፣ በዙሪያችን ነው እያንዣበቡ ያሉት፣ እነሱንም እያንዳንዳቸውን ማጥፋት ይኖርብኛል በማለት እንግዲህ እየነገራት ነበረ። ነገር ግን አሁን ላይ አልበቤን የእናንተ የሰርግ ቀን ነው ማወጣው፣ ስለዚህ አሁን ላይ መፍጠን አለብሽ፣ ቶሎ ፍጠኝ፣ ተፍ ማለት ይኖርብሻል እያለች ሲነግራትም እንግዲህ ብሩክ እየሰማ ነበረ። አረ ብሩክ ይሰማል ወንድም እባክህ ቀስ በል ስትለው መስማትም አለበት ማወቅ አለበት፣ ፈዝሻል ቅድስት መፍጠን ይኖርብሻል
እናንተ ሁለታችሁ አንድ እንድትሆኑ ፈልጋለሁ። ለምሳሌ እናት፣ እንደገና ደግሞ ለምሳሌ ወንድም እንድታመጭላት እፈልጋለሁ። ጥሩ ሚስትም እንደምትሆኝለት እና ብሩክንም እንደምትከባከቢው እርግጠኛ ነኝ። ስለዚህ አሁን ላይ ብሩክ ጋር አብራችሁ መሆን አለባችሁ። ቆይ ግን እኔ የምልሽ ብሩክ እንደሚወድሽ እንደሚያፈቅርሽ በድርጊትም ይሁን በቃላት ገልጾልሽ ያውቃል ወይ በማለት ሲነግራት እሷ ግን አይ በቃላት ምናምን ገልጾልኝ አያውቅም፣ በድርጊትም እኔ አላውቅም። ብቻ ግን ለምሳሌ ቅድስትን ነው እናት የማደርግልሽ እያለ ይነግራታል። በዚህም ነው እኔ እንደሚወደኝ የማውቀው በዚህ ነው። ነገር ግን እሷን ምን ያህል ነው የምትወጁ ታፈቅሪዋለሽ ወይ ብሎ ሲጠይቃት እሷም እኔ በወደውና እኔ ባፈቅረው ምን ዋጋ አለው ብላለች። ስለዚህ እሱ ይውደደኝ እንጂ እኔ በወደውን ባፈቅረው ምን ዋጋ አለው እያለች እየነገረችው ነበረ። ነገር ግን እንዲች ብለሽ እንዳታስቢ እኔ ነው ምድርልሽ በማለት ሲነግራትም እንግዲህ ሁሉን ነገር ብሩክ እየሰማ ነበረ። ያው ቅድስት ምን ያህል እንደምትወደው እንደምታፈቅረው እርግጠኛ ሆኖ አውቋል ማለት ነው። በዚህም አጋጣሚ እንግዲህ ብሩክ በቃላት ፍቅሩ መግለጽ አቅቶታል ማለት ነው። እንግዲህ መድብል ከዚህ በፊት ቅድስትና አንተ መጋባት አለባችሁ፣ አሁን ላይ ለቅድስት ለምሳሌም ወንድም እንዲሁም እህት ልታመጡላት ይገባል። አሁን ላይ እሷ ብዙ ዋጋ ከፍላላለች። ስለዚህ ከእሷ ውጪ ማንንም ሴት የምታይ ከሆነ ወይ ደግሞ እሷን የማታገባ ከሆነ የመጀመሪያ ጠብ ከእኔ ጋር ነው። እኔ ደግሞ ትልቅ ወንድም መሆኔን መርሳት የለብን። በጣም ነው የምትወድህ፣ በጣም ነው የምትሳሳልህ። ይህን ሁሉ ዋጋ የከፈለችልህም ዝም ብላ አይደለም በማለት እንግዲህ አስረግጦ ሲነግረው፣ ነገር ግን ብሩክ በግልጽ እና በነፃነት ፍቅሩን እንደሚወዳት እንደሚያፈቅራት እየተናገረ አልነበረም። ነገር ግን ያው ውስጡ ተረድቶታል ማለት ነው። እንግዲህ ሞገስ ምን ብሎታል? በላንተም ቅድስትን ጠበቅ አድርገ ያዝ፣ ምክንያቱም ብዙ ዋጋ ከፍላላለች፣ በዛ ላይ በጣም የምትወድ ሴት ናት በማለት እየነገረው ነበረ። እሱም አይ ነው ብለህ ነው ሲል መቼም ወደ ማህሌት አሁን ላይ እመለሳለሁ ብለህ እያሰብክ አይደለም አይደል ሲለው፣ አይ በፍጹም እንዴት ወደ ማህሌት ትመለሳለሁ ብለህ ታስባለህ? እኔ በህይወት የለውም ማለት ነው ወደ ማህሌት ከተመለስኩኝ። ግን ደግሞ ወደ ማህሌት ብመለስ ምን ይሰማሃል ብሎ እንግዲህ ሞገስን እየጠየቀው ነበረ። በሌላ በኩል ሉላ ነፃ ወጥታለች። ሉላ ጠበቃው እንግዲህ ያልሆነ ስህተቶችን እየሰራ ነበረ። አስገድዶ ሊደፍራት እንግዲህ ከቤት ነይ ና ብለሽኛል፣ ስለዚህ ከቤት ና ብለሽ ከጠራሽ ደግሞ አንቺ ነሽ ወንጀለኛ እጨዋለሁ እያለችው ነበረ። ብጭውም ማንም የሚሰማሽ ሰው የለም፣ ምክንያቱም አንቺ ከቤት ና ብለሽ ቀጥረሽኛል። ይሄ ደግሞ ሪከርድ አለኝ። እኔ ሪከርድ አለኝ ማለት ደግሞ አንቺ ነሽ ስህተተኛዋ፣ እኔ አይደለሁም። ስለዚህ እኔ ደግሞ የህግ ሰው ነኝ በማለት መሳሪያውን ይዞ እንግዲህ የሆነ ድምፅ ሰምቻለሁ፣ ከዚህ ባልሽን ደብቀሻል የሚሉ ማስፈራሪያ እያደረሰባት ነበረ። እሷ ግን ማንም እንደሌለና የጮው ደግሞ ድመት እንደሆነ ድመቷን አይታት እንደነበረ እየነገረችው ነበረ። ነገር ግን እሷ ስትለው አምኗት ስለነበረ ልብሱን ማወላለቅ ሲጀምር አትጠጋኝ፣ እኔ እኮ ፈልጌ አይደለም፣ ስለዚህ አስገድደኸኝ ነው በማለት ብዙ መረጃዎችን ለመያዝ እንግዲህ ብዙ ነገር እንዲቀባጥር አድርገው ነበረ። ከአልጋ ስር ሆነው ደግሞ ዳጣና እንዲሁም ደግሞ ደላላው ሁሉንም ነገር እየቀዱት ነበረ። እንግዲህ በሲስተም ምን አድርጋለች ሉላ መሳሪያውን ወደ መሬት ጥለዋለች ማለት ነው። ከጣለችውም በኋላ እንግዲህ ዳጣና መርዞ ያልሆነ ስህተት ነበረ የሰሩት። እንግዲህ ደላላው መሳሪያውን በማቀባበል እንዲሁም ደግሞ በቃ አሁን ላይ መውጣት ይኖርብናል፣ ስለዚህ ሉላን ልናድናት ያልሆነ ነገር ሊያደርግ ነው፣ ስለዚህ የማድረጉ በፊት ልንወጣላት ይገባል በማለት እንግዲህ ዳጣ ስትነግረው፣ ነገር ግን ፈርቶ ስለነበር መሳሪያውን እየነካካ እያለ ድንገት ተተኩሶበታል ማለት ነው። በዚህም አጋጣሚ እንግዲህ ጠበቃው ግሬን አውጪኝ ብሎ ብን ብሎ ጠፍቷል ማለት ነው። ልክስክስ ነው። እንደዚህ አይነት ልክስክስ ሰዎች በእውነት ተዋርዶ ውርደቱን ተከናንቦ መሳሪያውንም ጥሎ ነው የሄደው ማለት ነው። አሁን ላይ ሉላ ነፃ ወጥታለች። ምክንያቱም አሁን ላይ ለሞገስ ሁሉንም ነገር ነግረዋለች። ሞገስም በጣም ተናዶና ተበሳጭቶ ቢሆንም ነገር ግን መጀመሪያ ምርጫ ሰጥተው ነበረ። ከምርጫው መሀል እንግዲህ ከኔና ከንብረቱ ማንን ትመርጣለህ? እኔን ከምታጣና ንብረትን ከምታጣ የቱ ይሻላል ብላ ስትጠይቀው፣ እሱም እንዴ ቆይ ሉላ ምን አይነት ጥያቄ ነው እየጠየቅሽኝ ያለ? በፍጹም የማይገናኝ ነገር ነው በማለት ላይ ይገኛል። እንግዲህ ቅድስትም ለሰርጋቸው ሸር ጉድ እያለች እየተዘጋጀች ነበረ። መድብልም እንግዲህ ለሙዚቃውን ለማውጣትም እየተዘጋጀ ነው። በመሀል እንግዲህ
ምሳሌ ኬክ አምሮኛል ኬክ ጋብዘኝ በማለት አጎቷን ኬክ እንዲጋብዛት ወደ ውጭ ወጥተው ነበረ። በዚህም መሀል እንግዲህ ማህሌትና እንዲሁም ደግሞ ዝና እየተመካከሩ ያያቸዋል ማለት ነው። በዚህም አጋጣሚ እንግዲህ ዝናም ባየው ሰዓት በጣም ፈርቶና ደንግጦ ከመኪናው ወርዶ ነበረ። ማህሌትም ምን ብላለች? አደገኛ ሰው እንደሆነ ነግሬህ ነበረ። መድብል ማለት በጣም አደገኛ ሰው ነው፣ በፍጹም ልታቀው አትችልም በማለት እንግዲህ ዝናን አቃጥለዋለች። ዝናን በበኩሉ አንቺ መሀይም ደደብ፣ አንቺ መሀይምነት ብቻ ነው የሚያምርብሽ። መድብልን እኮ እኔ ከአንቺ በላይ አብሬ ፊት ለፊት ተጋፍጫዋለሁ። አደገኛ ሰው እንደሆንኩ እኔ ራሴ አውቃለሁ፣ አንቺ ስለሱ አትነግሪኝም በማለት እንግዲህ እየነገራት ነበረ። ነገር ግን አሁን ላይ ማህሌት ተበቅለዋለች ዝናን። ያ ደደብ መሀይም እያለ ሲሰድባትና ሲያንቆሽሻት የነበረው ሰውዬ አሁን ላይ በቁጥጥሯ ስር ሆኗል ማለት ነው። እጅግ በጣም አስገራሚ ነገር ነው የተፈጠረው። ምክንያቱም በሰፈሩት ቁና መሰፈር አለና ሰው ተስተካክሎ መኖር መቻል አለበት ብዬ አስባለሁ። በእርግጥ ማህሌትም እጇን እያገኘች ነው አሁን ላይ። ማህሌትን እንግዲህ ኤፍራታ ከቤት አስወጥታታለች። ላይሽ አልፈልግም፣ አንቺ አታስፈልጊም፣ ጦረተኛ ነሽ። ስለዚህ የሴት አንቺ አግብቶ የፈታ ጋለሞታ ነች። ስለዚህ ጋለሞታ ጋር መኖር አልፈልግም፣ ይህ ሁሉ ችግር መከራ የደረሰብኝ በአንቺ ምክንያት ነው ብላት ነበረ። አሁንም ማህሌት እንግዲህ የምትሄደው እስከምን ድረስ ነው፣ እስከምን ድረስ ይወስዳታል የሚለውን ነገር በቀጣይ የምናየው ነው የሚሆነው ማለት ነው። እንግዲህ ቅድስትም ደክሞኛል አረፍ ማለት አለብኝ ብላ አረፍ ለማለት ገብታ ነበረ ማለት ነው። ብሩክም ፍቅሩን ቃል በቃል መግለጽ ስላቃተው በቃ ማድረግ የሌለበትን ነገር አድርጓል። በጣም ትልቅ ስህተት ነው የሰራው ማለት ነው። እንግዲህ አስገድደው ደፍሯታል። ከዛም በኋላ በጣም ለምን ባን ያለቀሸው ቅድስት እንዲሆን በፍጹም ፈልጌ አላቅም ነበረ፣ እንዴት እንደዚህ አይነት ስህተት ትሰራለህ በማለት በጣም ስቅስቅ ብላ ስታለቅስበት፣ እሱም ደግሞ ትልቅ ስህተት እንደሰራና እንዲሁም ደግሞ እንደማያሳፍራት እንዲሁም ለማንም መናገር እንደማይፈልግ እንዲሁም ደግሞ በክብር ሊያገባት እንደሚፈልግም ሁሉ ነገር ነግሯታል ማለት ነው። እሱም በጣም እንደሚወዳትና እንደሚያፈቅራት በእርግጥም ሊያረጋግጥልሽ ነው እንጂ እውነት እኔ ልጎዳሽ ፈልጌ አይደለም። አንቺን የምጎዳበት አቅም ሞራልም የለኝም። ቅድስቴ እድሜ ዘመኔ ላንቺ ልገዛልሽ፣ በቃ የምትፈልጊውን አይነት ባልሁኜ ልኖርልሽ ቃል እገባልሻለሁ። አንቺ በምንም ሁኔታ የእንባ ዘለላ እንድታፈሽ አልፈልግም በማለት እንግዲህ እየነገራት ይገኛል። ነገር ግን ቅድስት እንደዛ እንዲፈጠር አልፈለገችም ነበረ። ይህን ሁሉም እንግዲህ መድብል ሰምቷል ማለት ነው። መድብል በሰማ ጊዜ በጣም ነበር ያዘነው። በጣም እብድን የሆነው በፍጹም ሊሆን የማይችል ነገር፣ እንዴት ወንድሜ እንደዚህ አይነት ስህተት ትሰራለህ? ልዛውም ቅድስት ላይ እንዴት ሊሆን ቻለ? በማለት በጣም ነበር ያዘነው። በጣም ነው የተበሳጨው። ስለዚህ አሁን ላይም ሰርጋችሁ መፍጠን አለበት። ምንም እንደሚፈጠር አላውቅም፣ ልጅም ሊፈጠር ይችላል። ስለዚህ አሁን ላይ ሰርጋችሁ መፍጠን አለበት በማለት አሁን ላይ ሰርጋቸው ሊሞሸሩ ሸር ጉድ በማለት ላይ ይገኛሉ። ቅድስትም እንግዲህ ሁኔታው ባያስደስታትም ነገር ግን ደግሞ ይሄ እንደዚህ ያደረገው እኮ ስለሚወደኝና ስለሚያፈቅረኝ ነው። ስለዚህ አሁን ላይ ልንገባም ስለሆነ ምንም ችግር የለውም ወደ ማለት ገብታለች ማለት ነው። እንግዲህ ማህሌት ስራውን ሰርታለታለች ለዝና። እንግዲህ እንድታስወጭኝ እፈልጋለሁ እባክሽ ብላት ነበረ እየታገተችው። እንግዲህ በጣም ወድጃታለሁ፣ አፍቅሬያታለሁ። ሚስቴን ሉላን እስካላገኘው ድረስ የማገባው እችን ቆንጅዬ ልጅ ነው እና ደግሞ ለእኔ ወርቄ ናት ብሏል። ወርቄ ናት ያለበት ምክንያት ደግሞ ቤተሰቦቿ ያለ የሌለ ንብረታቸውን እየሸጡ በየሰዓቱና በየጊዜው ስለሚልኩለት አሁን እሷ ጋር መላቀቅ አይፈልግም። ምክንያቱም የገቢ ምንጩ ናት ማለት ነው። በዚህም እንግዲህ የገቢ ምንጩን አሳጥተዋለች ማለት ነው። ማህሌት አሁን ላይ ማህሌት ትልቅ ስራ ሰርታለች። ዝና አሁን ላይ ምን እንደሚወስን ምን እንደሚያደርግ ያገኛታል አያገኛትም የሚለውን በቀጣይ ፓርቲ ይዤላችሁ የምመጣ ይሆናል። አሁን ላይ እጅግ ደስ የሚለው ነገር መድብልም አሁን ለሰርጋቸው እያፈጣጠነው ይገኛል። ሉላም እንግዲህ ነጻ ስለወጣሽ እጅጉን በጣም ደስ የሚልና አጓጊ ነው። ምሳሌ ተወዳጆች እስኪ የተሰማችሁን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ተወዳጆቼ አብራችሁኝ ስለነበራችሁ ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ መልካም ቆይታ ይሆንላችሁ።